እኔ አንድ ሰው ለእናቱ እንደዚህ ሲበቀል አይቼም ሰምቼም አላውቅም። ታዲያ ቤተሰብ ይህንን መሰለ የሚገርም ፊልም አምጥቼላችሁ የታለ ላይክ የታለ ኮመንት ለብዙ ሰው ዩቲዩብ እንዲያደርስ ላይክ እና ኮመንት በማድረግ ሌሎቻችሁ ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ይህን የሚገርም ፊልም ጀምሩ። ፊልሙ የሚጀምረው አንድ ሰውና ሚስቱ በሆነ ቦታ ተሸሽገው ሳለ ነው። ሁለቱም ክፉኛ እንደፈሩ ፊታቸው ላይ ያስታውቃል። ድንገት በሩን በኃይል የሚደበድብና እንዲከፍቱ የሚያስገድድ ድምጽ ይሰማሉ። ሚስቱ ማሪያ በጣም ደንግጣለች። ባሏ ፍራንዝ እሷን ለመከላከል ወዲያውኑ ይዘጋጃል። ነገር ግን በሚያሳዝን ሁኔታ በሩን ሰብሮ በመግባት ፍራንዝን በቀላሉ ይደበድቡታል። ሚስቱን ደግሞ በጭካኔ ነጥቀው ይወስዷታል። በዚያው ቅጽበት ማሪያ ባሏ መሬት ላይ እየተጎተተ በዓይኗ ፊት ሲሞት ታያለች። ከብዙ ዓመታት በኋላ ግሬደር የተባለ ሰው አንዲት ትንሽ የኦስትሪያ መንደር ሲገባ እንመለከታለን። እሱ ወደ መንደሩ ሲገባ ሁሉም በግርምት ይመለከቱታል። ምክንያቱም ወደዚች መንደር ጎብኝም ሆነ እንግዳ አይመጣም። የተወሰኑ ወንዶች ከበውት ማን እንደሆነና ለምን እንደመጣ ይጠይቁታል። እሱም ራሱን አስተዋውቆ የሚያርፍበት ቦታ ብቻ እንደሚፈልግ ይነግራቸዋል። እነሱም ከዚህ ብትጠፋ ይሻልሃል ብለው ቢያስፈራሩትም ግሬደር በዛቻቸው አልተበገረም። ከፈረሱ ወርዶ እስከ ክረምት ድረስ በመንደሩ ለመቆየት የሚያስችል የገንዘብ ከረጢት ለአንዱ ወረወረለት። እነዚህ ወንዶች የመንደሩ መሪና ሁሉንም ነገር የሚቆጣጠረው የብሬነር ልጆች እንደሆኑ እንረዳለን። ስድስቱ ልጆች ገንዘብ እስከከፈለ ድረስ እንዲቆይ ፈቀዱለት። ግሬደርም አንዱን ፎቶ ለማንሳት ካሜራውን ያወጣል። ልብ በሉ በዚያ ዘመን ካሜራ ስላልነበረ ትዝታን በቅጽበት የሚቀርጽ መሳሪያ ማየታቸው ሁሉም ሰው እንዲደነቅ አድርጓል። ይህም ሁኔታ አዛውንቱ ብሬነር ግሬደር ማን እንደሆነ እስካውቁ ድረስ እንዲቆይ ሌላ ምክንያት ሆናቸው። የብሬነር ልጆች ግሬደርን አንዲት አሮጊት ቤት ይወስዱታል። በአንድ የወርቅ ሳንቲም ምትክ እስከ ክረምት እዚያ እንዲቆይ ይወሰናል። ልጇም ሉዚን ጠርተው እንግዳውን እንድትቀበል ያስገድዷታል። አንዱ የብሬነር ልጅ ሉዚን በጭካኔ አንገቷን ይዞ ለግሬደር ያስተዋውቃታል። ግሬደር ይህን ሁኔታ ቢታዘብ ምንም ላለመናገር ይመርጣል። ከዚያም አሮጊቷና ሉዚ ወደ ክፍሉ ይወስዱታል። ግሬደር ሴቶቹ ምን ያህል ባዘን እንደተሰበሩና የብሬነርን ትዕዛዝ መቃወም እንደማይችሉ ያስተውላል። ምሽት ሲሆን ግሬደር ጠመንጃውን በፈረስ ማቆሚያ ውስጥ ይደብቀዋል። ሉዚ ማይታው አብሯቸው እንዲበላ ትጋብዟለች። ምግቡ በጣም ቀላል ነው፣ ምክንያቱም ከመሪው ብሬነርና ከልጆቹ ውጪ የመንደሩ ሰው ሁሉ ድሃ እንዲሆን ተደርጓል። ሉዚ ግሬደር ከአሜሪካ እንደመጣ ስታውቅ በጉጉት ታናግረዋለች። ጀርመንኛ እንዴት እንደቻለ ስትጠይቀው ከእናቱ እንደተማረ ይነግራታል። ግሬደር ስለነዚያ ወንዶች ማንነትና ለምን ሰውን በጭካኔ እንደሚይዙ ይጠይቃል። አሮጊቷም የብሬነር ልጆች እንደሆኑና መንደሩን እንደሚቆጣጠሩ ትገልጻለች። ግን ደግሞ ይንከባከቡናል አለች። ሉዚ በዚህ ንግግር ደስተኛ አትመስልም። የሆነ ነገር እየደበቀች ትመስላለች። በዚያው ምሽት ግሬደር ከመተኛቱ በፊት የእናቱን ፎቶ ያያል። እሱ ወደዚህ መንደር የመጣው ዝም ብሎ ለማረፍ እንዳልሆነ ግልጽ እየሆነ ይሄዳል። በዚሁ ሰዓት ሉዚ ከእጮኛ ሉካስ ጋር ትገናኛለች። በቅርቡ ሊጋቡ ቢሆንም ብሬነር ምን ሊያደርግ እንደሚችል በማሰብ በጣም ፈርቷል። በማግስቱ ግሬደር ቤቱን ለማገዝ እንጨት ይፈልጣል። ሉዚም ከሱ ጋር በመቆየቷ ደስተኛ ናት። ወደ መንደሩ ማዕከል አብረው ሲሄዱ አንዳንድ ዕቃዎችን ለመግዛት ወደ ሱቅ ይገባሉ። እዚያም አንዱ የብሬነር ልጅ ሉዚ ሲያናግራት ያገኘዋል። ሁለቱ ወንድሞቹም ይመጣሉ። ግሬደር ነገሩን ለማረጋጋት ቢሞክርም ሰውየው ግን በንቀት ያንተን አስተያየት ማን ጠየቀ ይለዋል። ከዚያም ግሬደርን መጠጥ እንዲጠጣ ያስገድደዋል። ግሬደር ግን እንደማይጠጣ ይነግረዋል። ሰውየው በንዴት ግሬደርን መሬት ላይ ጥሎት በግድ መጠጡን ይግተዋል። በመጨረሻም ሉዚ ግሬደርን ይዛው ትወጣለች። ይህ ቦታ ላንተ አይሆንም፣ ክረምት ሳይደርስ በአስቸኳይ ውጣ ስትል ትመክረዋለች። ግሬደር ግን ዝም ብሎ ይመለከታታል። በሚቀጥሉት ቀናት ግሬደር ስለደረሰበት ጥቃት ምንም አይናገርም። ነገር ግን ሁሉንም ነገር በትኩረት ይከታተላል። በተለይ የብሬነር ተቃዋሚዎች የሚሰቀሉበትን የእንጨት መስቀል። በመጨረሻም ወደ ቤተክርስቲያን ሄዶ ካህኑን በትኩረት ይመለከተዋል። ካህኑን በዚህ ሁኔታ ግራ ተጋብቶ ይቀራል። ግሬደር ወደ ቤት ሲመለስ አሮጊቷ የሉዚን የሰርግ ልብስ ስታዘጋጅ ያገኛታል። ሰርጉ መቃረቡን ስትነግረው ግሬደር ከሰርጉ በፊት
የሉዚንና ሉካስን ፎቶ እንዲያነሳላቸው ተጠይቀዋለች። እሱም ተስማምቶ ለመታሰቢያ የሚሆን ፎቶ አነሳቸው። በዚህ መሃል በረዶ መጣል ይጀምራል። ግሬደር ከመንደሩ የሚወጣበት ጊዜም ይቃረባል። በማግስቱ የብሬነር ልጆች ለማገዶ የሚሆን እንጨት ለመቁረጥ ወደ ጫካ ይወርዳሉ። እንጨቱን በቀላሉ ለማጓጓዝ የተሰራ ተንሸራታች ይጠቀማሉ። ሆኖም ግን አንዱ ወንድማቸው ሆዱ ላይ እንጨት ተሰክቶበት በጭካኔ ተገድሎ ሲያገኙት ትልቅ ድንጋጤ ውስጥ ገቡ። በድንገት በእንጨት ተመቶ የሞተ መስሏቸው አስክሬኑን ይዘው ወደ መንደሩ ይመለሳሉ። የሞት ደውል ሲደወል የመንደሩ ሰው ሁሉ መሪውን ብሬነርን ለማጽናናት ይወጣል። በማግስቱ ሉካስና ቤተሰቦቹ አሮጊቷ ቤት ይመጣሉ። የሉካስና የሉዚን ፎቶ ሲያዩ ደስ ቢላቸውም ፊታቸው ላይ ግን ትልቅ ሐዘን ይነበባል። የሉካስ አባት ከቄሱ ጋር መነጋገራቸውንና ሰርጉ እንዲደረግ ብሬነር መፍቀዱን ይናገራሉ። ሉዚ ይህን ስትሰማ በጣም ተበሳጭታ ወደ ውጭ ትወጣለች። ሉካስ ተከትሏት ሊያረጋጋት ቢሞክርም እሷ ግን አብረው እንዲጠፉ ትማጸነዋለች። እሱ ግን ቤተሰቦቻችንን ዋጋ ያስከፍላሉ በማለት እምቢ ይላል። ግሬደር ይህን ሁሉ ከሩቅ ሆኖ ይታዘባል። ቀጣዩ ቀን ሌላው የብሬነር ልጅ ለአደን ይወጣል። በጫካ ውስጥ አጋዘን ሲያሳድድ ድንገት ድምፅ ይሰማል። በከፍተኛ ጥንቃቄ ወደ ድምፁ ሲጠጋ በድንገት ሚስማር የተሰካበት እንጨት አይኑ ላይ መጥቶ እውር ያደርጓል። በእመም እየተሰቃየ ሲሮጥ ከገደል ላይ ወድቆ ወዲያው ይሞታል። ብሬነር ልጁ በመዘግየቱ ተጨንቆ ሌሎቹን ልጆቹን እንዲፈልጉት ይልካቸዋል። በዚህ ጊዜ ግሬደር ጠመንጃውን አዘጋጅቶ ለመውጣት ይነሳል። ሉዚ በጦር መሳሪያ ስታየው ትደነግጣለች። ምክንያቱም በመንደሩ መሳሪያ መያዝ የሚፈቀደው ለብሬነር ልጆች ብቻ ነው። ግሬደር ግን በቅርቡ ይፈልጉኛል፣ ዝግጁ መሆን አለብኝ ይላታል። የብሬነር ልጆች የወንድማቸውን አስክሬን ከገደል ውስጥ ያገኙታል። ነገር ግን አባታቸው አስክሬኑን ሲመረመር አይኑ በሚስማር መውጣቱን አይቶ ግድያ መሆኑን ይረዳል። ወዲያውኑም ግሬደርን እንዲፈልጉ ያዛል። እነሱ አሮጊቷ ቤት ሲደርሱ ግሬደር መሄዱን ያውቃሉ። ሆኖም በረዶ የፈረስ ኮቴውን ስላጠፋው ሊያገኙት አልቻሉ። ምንም እንኳን ልጆቹ ቢሞቱም ብሬነር ሰርጉ በታቀደለት ሰዓት እንዲካሄድ ያዛል። በመንደሩ ቤተክርስቲያን ውስጥ ሰርጉ ሲጀመር ከፍተኛ ፍርሃት ሰፍኗል። እዚህ ጋር ነው ትልቁ አስደንጋጭ ሚስጥር የሚገለጠው። በመንደሩ ሕግ መሰረት ማንኛውም ሴት ስታገባ መጀመሪያ ከአዛውንቱ ብሬነር ጋር አንድ ምሽት ማደር አለባት። ከዚያ በኋላ ነው ለባሏ የምትሰጠው። ሉዚና ሉካስ ያዘኑት በዚህ ምክንያት ነበር። ቄሱም ብሬነርን ስለሚፈራ ይህን ግፍ ይባርከዋል። ሆኖም ሁሉም ከቤተ ክርስቲያን ከወጡ በኋላ ግሬደር ጠመንጃውን ይዞ ይገባል። ቄሱ ክፉኛ ይደነግጣል። ግሬደር ለመናዘዝ መጣው በማለት ሁለቱን የብሬነር ልጆች የገደለው እሱ መሆኑን ይነግረዋል። ግሬደር የእናቱን የማርያን ፎቶ ለቄሱ ያሳየዋል። ማርያ የዚህ መንደር ልጅ ነበረች። ከዓመታት በፊት ከባሏ ጋር ይህን አስከፊ ባህል በመቃወም ለማምለጥ ሞክረው ነበር። ነገር ግን ቄሱ ራሱ ማርያን በኃይል መሬት ላይ ይዟት ባሏ በመስቀል ላይ ተቸንክሮ ሲገደል እንድታይ እንዳደረጋት ትዝታው ወደ ኋላ ያሳያል። ያኔ ማርያና ቤተሰቦቿ የተራቡ ስደተኞች ስለነበሩ ብሬነር የሴት ልጆቻቸውን ክብር ለራሱ እንዲያደርግ ፈቅደውለት በዚያ እርጉም መንደር ለመኖር ተገደው ነበር። በዚያ መንደር ማንኛውም የምታገባ ሴት ከባሏ በፊት በብሬነር መደፈር አለባት። ምንም እንኳን ፍራንዝና ማርያ ከጥቃት በኋላ ለማምለጥ ቢሞክሩም ተጠግተውበት የነበረው ሰውዬ ብሬነርን በመፍራት አሳልፎ ሰጣቸው። ፍራንዝን በመስቀል ላይ ሰቅለው በመንደሩ ሰው ፊት አሰቃይተው ገደሉት። ይህም ማንም ብሬነርን እንዳይቃወም ለማስፈራሪያነት እንዲያገለግል ነበር። ነገር ግን ማርያ አንድ ቀን በፈረስ አምልጣ ጠፋች። ብሬነርም ቤተሰቦቿን ቤታቸው ውስጥ እንዳሉ በማቃጠል በጭካኔ ገደላቸው። ቄሱ ይህን ሁሉ እያስታወሰ ግሬደር ሲመለከት እሱ የዚያች የተሰቃየችው የማርያ ልጅ መሆኑን ተረዳ። ግሬደር ምንም ሳይናገር ጠመንጃውን አውጥቶ ቄሱን በአንድ ጥይት ገደለው። በዚያው ሰዓት ብሬነርና ልጆቹ ለሉዚና ለሉካስ ድግስ እያደረጉ ነበር። ሁሉም ሰው በፍርሃት ተውጦ ተቀምጧል። የብሬነር ልጆች ሉካስን እያዋረዱ ሉዚን በግድ እንዲደንሱ ያደርጓቸዋል። ሉካስ ሊከላከልላት ቢሞክርም በጭካኔ ደበደቡት። በመጨረሻም ሉዚን ወደ ብሬነር ለመውሰድ በፈረስ ጭነው ጉዞ ጀመሩ። በመንገዳቸው ላይ ግን ግሬደር ከሩቅ ታያቸው። ልጆቹ በቁጣ ወደሱ ሲመጡ
ግሬደር ጠመንጃውን ደግኖ ሉዚን እንዲለቁ አዘዛቸው። አንዱ የብሪነር ልጅ በጠመንጃው ተደናግጦ ሉዚ እንድትወርድ ፈቀደ። ግሬደር መሳሪያውን እንዲጥሉና ከፈረሳቸው እንዲወርዱ አደረጋቸው። ከዚያም ሉዚን በፈረስ እንድታመልጥ አደረገ። የብሪነር ትልቅ ልጅ እንደሞትክ ቁጠር ሲለው ግሬደር ነገ እርሻ ፊት ለፊት መጥቼ እማደርገውን አሳያለሁ ብሎ ተገዳደረው። ግሬደር ሉዚን ወደ እናቷ ወስዶ ካገናኛት በኋላ የብሪነር ልጆች እንደሚመጡ ስለሚያውቅ የሉካስ ቤተሰብ ቤት እንዲደበቁ አደረገ። ከዚያም ግሬደር ብቻውን ወደ መንደሩ ተመለሰ። ከዓመታት በፊት ወላጆቹን አሳልፉ የሰጡት ባልና ሚስት ቤት ገባ። እነሱ ሊዘርፋቸው የመጣ መስሏቸው ነበር። እሱ ግን የነም ገንዘብ ብሉት በማለት ሳንቲሞቹን በግድ እያጎረሳቸው በቁጭት ተበቀላቸው። የቀሩት 4 የብሪነር ልጆች የግሬደርን ኮቴ ተከትለው አገኙት። ግሬደር በአሮጌ ቤት ውስጥ ተሸሸገ። እነሱም ቤቱን ከበው ተኩስ ከፈቱ። አንደኛው ወንድም ገብቶ ሊያየው ሲል ልቡ ላይ ተኩሶ ገደለው። ቀሪዎቹ ወንድማማቾች ሲደነግጡ ግሬደር ሌላኛውን እግሩ ላይ ተኩሶ ጣለው። የቆሰለው ወንድማቸው ሲጮህ ሌላኛው ሊረዳው ሲወጣ ግሬደር እሱንም ተኮሰበት። በመጨረሻም አንደኛው በንዴት ሲወጣ ግሬደር ልቡ ላይ ተኩሶ ወዲያው ገደለው። አሁን የቀሩት የበኩር ልጁና የቆሰለው ወንድሙ ብቻ ነበሩ። የበኩር ልጁ የቆሰለው ወንድሙን እየጎተተ ከዛፍ ጀርባ በመውሰድ ሊያድነው ይሞክራል። ሁለቱም በአንድ ላይ በመተኮስ ግሬደርን ለማጥፋት ይዘጋጃሉ። በከፍተኛ ቁጣና ጥላቻ ተኩስ ቢከፍቱ ጀግናው ግሬደር አንዱን ጭንቅላቱ ላይ መቶ ሲገለው፣ ሌላኛው ደግሞ ግራ ተጋብቶ ዝም ብሎ መተኮስ ይጀምራል። ግሬደር እሱንም በጥይት ጥሎት በመጨረሻው ጥይት ሕይወቱን አጠፋው። በዚህም 6ቱንም የብሪነር ልጆች ለብቻው ገደላቸው። ግሬደር በመጨረሻ አሮጌውንና ክፉን ብሪነርን ለመጨረስ ወደ መንደሩ ይመለሳል። መንደሩ ጭር ብላለች። በዚህ መሃል ለብሪነር ታማኝ የሆነው የብረት ቀጥቃጭ በድንገት አድብቶ ጥቃት ይሰነዝርበታል። በብረት መቶ ግሬደር ክፉኛ ካቆሰለው በኋላ በትከሻው ላይ ብረት ሰክቶ ሊያንቀው ይሞክራል። ነገር ግን ሉካስ በድፍረት መጥቶ ከጀርባው በመተኮስ ግሬደርን ከሞት ያድነዋል። ግሬደር ከቆሰለበት ቦታ ለመነሳት ፈቃደኛ አልሆነም። መጀመሪያ ብሪነርን መበቀል እንዳለበት ያውቃል። ወደ ብሪነር ቤት ገብቶ ወደ መኝታ ክፍሉ አመራ። ግሬደር የእናቱን ፎቶ ወደ ብሪነር ወረወረለት። ይህም የሰራውን ግፍ እንዲያስታውስ ነበር። እዚህ ጋር ትልቁ ድንጋጤ ይከሰታል። ግሬደር የብሪነር እውነተኛ ልጅ ነው። ምክንያቱም ማሪያ ከፍራንዝ ጋር ከመጋባቷ በፊት ብሪነር በኃይል ደፍሯት ነበር። ብሪነር ልጆቹ ሁሉ መሞታቸውን ሲረዳ ለሱ የሚኖርለት ነገር ስለሌለ ግሬደር እንዲገለው ይለምነዋል። ግሬደር ምንም እንኳን ቢያለቅስም እንደ ብሪነር ላለ ጨካኝ አውሬ ምሕረት ማድረግ አልፈለገም። እንደለመነው በጥይት ጨረሰው። ግሬደር መንደሩን ከብሪነርና ከልጆቹ ባርነት ነፃ ወጣ። ወደ አሮጊቷ ቤት ተመልሶ ለ3 ሳምንታት ያህል በትከሻው ላይ የደረሰበትን ቁስል ሲታከም ቆየ። የመንደሩ ሰዎች በሁለት ተከፋፍለዋል። አንዳንዶቹ ለዓመታት እያስጨነቀ ሲገዛቸው ለኖሮ ለብሪነር ሲያዝኑ፣ ሌሎቹ ግን ከዚህ ግፍ በመገላገላቸው ፈጣሪን ያመሰግናሉ። በመጨረሻም ዓመቱ ሳይጠናቀቅ ግሬደር ተልኮን በሚገባ ፈጽሞ መንደሩን ለቆ ወጣ። እሱ የተበቀለው ለእናቱና ለአባቱ ብቻ አልነበረም፣ ብሪነርና ልጆቹ ላሳደዷቸውና ላሰቃዩአቸው ሴቶች ሁሉ እንጂ። ፊልሙ በዚህ ይጠናቀቃል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።